እኔ አባት ከሰሞኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካገኘችው የባለቤትነት መብት ጋር በተያያዘ የኔን ሙሉ ቪዲዮ ሰርተውበታልና ሀሳባቸው ሌላ፣ የኔን ቪዲዮ እዛ ውስጥ መክተት ሌላ። እስቲ ተከታተሏቸውና እናንተ ፍረዱ። ይህ ነገር ምንድን ነው ካላችሁኝ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባለቤትነት መብት ወይም እውቅና አገኘች ተብሎ ሚዲያ እየተዋወቀ ያለ ነገር አለ እና እሱን በተመለከተ ቲክቶክ ላይ ስለሱ ማብራሪያ ለመስጠት ነው። ሀሳቡን እንየውና ከዚያ ከኔ ጋራ መልሰን እንገናኛለን። የኢትዮጵያ አእምሯዊ ንብረት ባለስልጣን ጸናጽል፣ እንደዚሁም ከበሮ፣ መቋሚያ የመሳሰሉትን ነገሮች ንዋየ ቅዱሳት በተመለከተ የቅጂና ተዛማጅ መብቶች ስራ የምዝገባ ምስክር ወረቀት አግኝታለች። ይህን በተመለከተ ሶሻል ሚዲያ ላይ በርካቶች ስታስተላልፉ ነበር እና እንግዲህ ብዙዎች በዚህ ምስክር ወረቀት ደስ ያላቸው፣ ሌሎች እምነቶች እነዚህን የቤተ ክርስቲያን ንዋየ ቅዱሳት መጠቀም አይችሉም፣ ይሄ በቃ አያጋጭም፣ የጸና ነገር ነው በሚል ነው ደስ ያላችሁ። እግዚአብሔር ይመስገን ስለሱ እኔም ደስተኛ ነኝ። ግን ዲቴይል ነገሮችን ደግሞ ማየት መቻል አለብን። ለምሳሌ ይሄ ተቋም የኢትዮጵያ አእምሯዊ ንብረት ባለስልጣን የአንድ ሰው የአንድ ዲዛይን የአንድ ፈጠራ ባለቤት መሆኑን ህጋዊ ሰርቲፋይ የሚያደርግ ነው፣ ማስረጃ የሚሰጥ ተቋም ነው እና እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ለብዙ ሺህ ዓመታት እንግዲህ ይህን የእሷ ሆኖ የቆየ ነገር ነው። ከዛ አንጻር አሁን ዲቴይል ነገሮችን ለምንድን ነው ያላየ ነው? ልክ ማንኛውም የፈጠራ ባለቤት እንደሚያገኝ ነው ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዚህ ፕሮፐርቲ ለዚህ ንብረቷ ያገኘችው የሚለውን ነገር እንመልከት። ምን ይላል? የመብት ወሰን በቅጂና ተዛማጅ መብቶች ጥበቃ ለማድረግ በወጣው አዋጅ 4/1996 የተዘረዘሩት የባለቤትነት መብቶች ይኖሩታል ይላል። ከዛ ማሳሰቢያ፣ ይህ የቅጂና ተዛማጅ መብት የሚያስገኝ ስራ መዝገባ የምስክር ወረቀት ቀዳሚ የባለቤትነት ማስረጃ በመሆን ያገለግላል ይላል። እኔ የምፈልገው ፖይንት ያለው ይጋ ነው። ይህ የምስክር ወረቀት በየ5 ዓመቱ መታደስ አለበት ይላል። በየ5 ዓመቱ መታደስ አለበት ይላል። ይሄ ዛሬ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጠው የስራው ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። አድራሻ አለ። ከዛ ንዑስ ምድብ ንድፍ ዲዛይን ይሆንና የስራው ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ብፁዕ አቡነ ዲዮስቆሮስ ይላል። ምናልባት አባታችን እንግዲህ እዛ ጋር ይህንን ነገር እንዲመዘገቡ ያደረጉ ሊሆኑ ይችላሉ በሚል ነው የምናደርገው እና የኔ ጥያቄ አሁን መሰረታዊ ጥያቄ 2 ነው። አንደኛው በየ5 ዓመቱ የሚታደስ ነገር አሁንም እንደገና ከ5 ዓመት በኋላ ቤተክርስቲያኗ ይህንን ነገር ጠይቃ እንደገና መታደስ አለበት ነው። ከዚህ ይልቅ በዘላቂነት ባለቤት መሆኗን የሚያሳይ ነገር ለምን አልተሰራም? በልዩ ሁኔታ ማለት ነው፣ በልኳ። ምክንያቱም እኔ ከተወሰነ ጊዜ በፊት ቪዲዮ ሰርቻለሁ፣ ዩቲዩብ ላይ ገብታችሁ ልታገኙ ትችላላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮፐርቲዎች አሉ። እንደ አንድ የባህልና ቱሪዝም ጋዜጠኛ የሰጠሁት ጥቆማ አለ፣ ማሳሰቢያ አለ። የእሷ የሆኑ ነገሮች የእሷ ሆነው በቋሚነት ነው መመዝገብ ያለባቸው እና ይሄ እዚህ ጋር የተቀመጠው በየ5 ዓመቱ መታደስ አለበት ይላል። ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ጸናጽሉም፣ ከበሮም፣ ሌሎች ቤተክርስቲያን በባለቤትነት የምትታወቅባቸው ንዋያተ ቅድሳት የሚሸጡባቸው ቦታዎች አሉ፣ አምራቾች አሉ። የእነሱስ ሁኔታ እንዴት ነው የሚታየው? አሁን ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብላለች እና እዚህ ስራ ውስጥ ያሉ ሰዎች አሁን ለምሳሌ ከእሷ ፈቃድ ውጭ ማምረት እንዴት ነው የሚታየው? እነዚህ ጉዳዮች ሁሉ ተጨማሪ ማብራሪያ የሚያስፈልጋቸው ነው እና የኔ ዋነኛው ዓላማ ቤተክርስቲያን የእሷ የሆኑ ነገሮች በአግባቡ
የእሷ መሆናቸው እውቅና እንዲሰጣቸው የምፈልገው ከዚህ አንጻር ነው የዚህ ቪዲዮ ዋና ዓላማ። ስለዚህ የሚመለከታቸው አካላት ተጨማሪ ማብራሪያ በዚህ ጉዳይ ላይ ብትሰጡ የሚል ጥያቄ አለኝ። እንግዲህ እንደሰማችሁት ተመልካቾች፣ እንደሰማችሁት ሰውየው ይሄ ከበሮ፣ ጸናጽል፣ መቋሚያ የኢትዮጵያ ቤተክርስቲያን አእምሯዊ ንብረት ባለስልጣን አጽድቆላት የእሱ ሀብት እንደሆነ የተናገረው። እንዲያውም እሱ ከዚህ አልፎ ምንድነው እየተናገረ ያለው? ይህንን እየሰሩ የሚሸጡ ይህንን እየሰሩ የሚተዳደሩ አሉ። የእነሱስ ጉዳይ ምንድን ነው? ምክንያቱም ያለ እሷ ፈቃድ መስራት አለባቸው ወይስ የለባቸውም? እና እዚህ ላይ ደግሞ ሌላ ነገር መደረግ አለበት እያለ ነው ያለው። የኔ ጥያቄና ወይም ደግሞ የኔ ሀሳብ ኢቭን አእምሯዊ ንብረት ባለስልጣን ቢሆን መጠየቅ እፈልጋለሁ። ምክንያቱም እሱ በህግ የተቋቋመ መንግስታዊ ድርጅት ነው እና ይህ መንግስታዊ ድርጅት የአእምሯዊ ንብረት ባለቤትነትን የሚሰጠው ሰዎች ራሳቸው ለፈጠሩት ነው እንጂ ከሰው ኮርጀው ላመጡት አይደለም። ይሄ ከበሮ የኢትዮጵያ ወይም ደግሞ የኦርቶዶክስ ሳይሆን ከበሮ የእስራኤል ነው። ለምሳሌ ይሄ የኢትዮጵያ ቤተክርስቲያን ሳትኖር ገና ክርስትና ሳይፈጠር ከበሮን እስራኤላውያን ይጠቀሙ እንደነበረ መጽሐፍ ቅዱስ ይነግረናል። ዘጸአት ምዕራፍ 15 ቁጥር 20 የአሮን እህት ነቢይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱና ፈረሰኛውን በባህር ውስጥ ጣለ ብላ እንደዘመረች ይነግረናል። ይሄ መቼ ነው ከተባለ ገና ቤተክርስቲያን ሳትታሰብ፣ የኦርቶዶክስ ቤተክርስቲያን አይደለችም ያለን ቤተክርስቲያን ሳትታሰብ፣ ይሄ ምናልባት ከ1400 ወይም 500 ዓመተ ዓለም አካባቢ የተደረገ ነው። ስለዚህ ይሄ የኢትዮጵያ ቤተክርስቲያን የፈጠረችው አይደለም። የኢትዮጵያ ቤተክርስቲያን የፈጠራ ውጤት አይደለም፣ ወይም የቤተክርስቲያኒቱ ሀብት ብቻ አይደለም። ይሄ የመጽሐፍ ቅዱስ ሀብት ነው። እንዲያውም ባለቤት ነን ካሉ ማለት ያለባቸው እነማን ናቸው ከተባለ እስራኤላውያን ናቸው። ለዚህ ነው መጽሐፉ እንደሚነግረን ይውላችሁ የአሮን እህት ነቢይቱ ማርያም እስራኤላውያን ከግብፅ ሲወጡ ወደ ከናን እየተጓዙ እያሉ የኤርትራ ባህር ተከፍሎ ካለፉ በኋላ ወዲያውኑ ባህሩ ስለተከፈለ ፈርዖንና ሰራዊቱ በባህር ስለሰጠመ የሙሴ እህት ማርያም ከበሮዋን አንስታ ምን አለች? ፈረሱና ፈረሰኛውን በባህር ጥሏልና ለእግዚአብሔር ዘምሩ ብላ ተናገረች። ሌሎችም ከበሮአቸውን ይዘው ነው የሚለው። ሌሎችም ጓደኞቿ በከበሮና በዘፈን ከእሷ ጋር ወጡ ይላል። ስለዚህ ይሄ የኢትዮጵያ ቤተክርስቲያን የአእምሮ ንብረት አይደለም፣ ወይም የፈጠራ ውጤት አይደለም። ይሄ ድርጅት እንዲያውም ይሄ በጣም ነው የሚያስወቅሰው። ምክንያቱም ሰዎች በትክክል ለፈጠሩት እነሱ ላመነጩት ነው እንጂ ከዓለም ኮርጀው ላመጡት እንኳ እውቅና አይሰጥም። ከዓለም ኮርጀው ላመጡት እየተደረገ ያለው ግን ምንድነው ከተባለ ከዚያ ኮርጃ ላመጣችው ነገር ነው አሁን የኔ ብቻ ነው እያለች ያለችው እና ይሄ ትክክል አይደለም። ድርጅቱን የሚያስወቅስ ነው። ሌላው መዝሙር 149 እንግዲህ እስራኤላውያን ይጠቀሙበት የነበረ የእግዚአብሔር ሕዝብ መጠቀሚያ እንደነበረ ዛሬም በየትኛውም ዓለም ያለ የእግዚአብሔር ሕዝብ የእግዚአብሔር ንብረት ስለሆነ መጠቀም እንደሚችል በዚሁ አጋጣሚ ማሰብ አለብን። መዝሙር 149 ቁጥር 3 ስሙን በዘፈን ያመስግኑ፣ በከበሮ በመሰንቆ ይዘምሩለት፣ እግዚአብሔር በሕዝቡ ተደስቷልና የዋሃንን በማዳኑ ከፍ ከፍ ያደርጋልና ይላል። ተመልከቱት እንግዲህ በዳዊት ዘመን ነው። የዳዊት ዘመን ማለት ደግሞ መቼ መሰላችሁ? ክርስትና ከመመስረቱ ከ1000 ወይም ደግሞ ከ980 አካባቢ ጀምሮ ማለት ነው። ከ900 አካባቢ ወይም 940 አካባቢ ዓመተ ዓለም ማለት ነው። ይህንን ስል ዓመተ ዓለም እያልኩ ነው። ዓመተ ዓለምና ዓመተ ምሕረት ይለያል። ዓመተ ዓለም ማለት ክርስቶስ ከመወለዱ በፊት ክርስቶስ ወደዚህ ምድር ከመምጣቱ በፊት የነበረው ነው እና ንጉሱ ዳዊት በነበረበት ዘመን ዘማሪዎች ይህንን ያደርጉ ነበር። ስሙን በዘፈን ያመስግኑ፣ በከበሮ በመሰንቆ ይዘምሩለት እያሉ ይናገሩ ነበረ። ስለዚህ ይህንን ስናይ ይህ ሀብት የዚህ ሀብት ባለቤት እስራኤላውያን ናቸው፣ ወይም ደግሞ የእግዚአብሔር ሕዝብ ነው። ከዚያ ይቀጥልና እዚያው መዝሙር 150 ላይ ይላል መሰላችሁ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮ
በዘፈን አመስግኑት፣ በአውታር በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ይሄ መዝሙር 150 ነው። መዝሙር 150 ነው እና በዚህ ስለሚጠቀሙ እስራኤላውያን በዚህ እግዚአብሔርን ያመሰግኑ ስለነበረ አሁንም በዚህ እግዚአብሔርን አመስግኑ እያለ ይናገራል። ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ በከበሮ በዘፈን አመስግኑት፣ በአውታር በእንዚር አመስግኑት እና እነዚህ ሁሉ እግዚአብሔር የሚመሰገንባቸው የመጽሐፍ ቅዱስ ውስጥ እግዚአብሔር ለመመስገኛ የመረጣቸው ናቸው። ስለዚህ እነዚህን ወስዶ የኔ ናቸው ማለት አይቻልም። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ ዳዊት የእስራኤል ቤት ሁሉ በቅኔና በበገና በመሰንቆ በከበሮ በነጋሪት በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ሁለተኛ ሳሙኤል ምዕራፍ 6 ዳዊት በነበረበት ዘመን ስለሆነ ቤተክርስቲያን ሳትመሰረት ነው። እንግዲህ የኢትዮጵያ ቤተክርስቲያን የተመሰረተችው ከዚያ ረጅም ጊዜ ቆይታ ነው። ለዚህ ነው ዳዊት ምን ይላል? ዳዊትና የእስራኤል ቤት ሁሉ በቅኔ እና በበገና በመሰንቆ በከበሮ በነጋሪት በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ስለዚህ ይሄ የእግዚአብሔር ሕዝብ የማመስገኛ መሳሪያ ነው። የእግዚአብሔር ሕዝብ እግዚአብሔርን የማክበሪያ መሳሪያ ነው እንጂ የኢትዮጵያ ቤተክርስቲያን መሳሪያ አይደለም። የኢትዮጵያ ቤተክርስቲያን እንግዲህ እንናገር ከተባለ እውነቱን ክርስትና ከገባ በኋላ የተመሰረተችው በ335 ዓመተ ምህረት ነው። ከ330 እስከ 335 ይባላል። እንደዚያ ነው የተመሰረተችው። እንደገና ደግሞ የኢትዮጵያን ቤተክርስቲያን ወደ ዝማሬ ያመጣት ቅዱስ ያሬድ ነው። ቅዱስ ያሬድ ደግሞ የመጣው መቼ ነው ከተባለ በ6ኛው መቶ ክፍለ ዘመን መጀመሪያ ነው። በ505 አካባቢ እንደተወለደ ይነገራል። ከዚያን ጊዜ ጀምሮ ነው ቅዱስ ያሬድ የመጣው። የኢትዮጵያ ቤተክርስቲያን ይህንን ለመጠቀም የቻለችው ከመጽሐፍ ቅዱስ ወስዳ ነው፣ ከእግዚአብሔር ቃል ወስዳ ነው እንጂ በራሷ ፈጥራ አይደለም። ቅዱስ ያሬድ ይህንን የዜማ ድርሰት የደረሰው እሱ ነው። ይህንን ሲደርስ ቅዱስ ያሬድ ከዚያ ወስዶ ነው የተጠቀመው። ስለዚህ የኢትዮጵያ ቤተክርስቲያን በራሷ እንደፈጠረችው ተደርጎ ለእሷ የባለቤትነት መብት መሰጠት ትክክል አይደለም። ከበሮ፣ ጸናጽል፣ ማንኛውም መንፈሳዊ የሙዚቃ መሳሪያ መንፈሳዊ የሚባል የለም። በዓለምም ይጠቀማሉ። አሁን ለምሳሌ በሀገራችን ከበሮ የሚጠቀሙ አካባቢዎች አሉ። አሁን ወደ ትግራይ ብንሄድ ከበሮ አላቸው። ሰዎች ሲዘፍኑ ከበሮ ይጠቀማሉ እና ከበሮ መጠቀም የለባችሁም ለዘፈን ብላ ቤተክርስቲያን መከልከል አትችልም። ባህላዊ መሳሪያቸው ነው። ስለዚህ እስራኤላውያን ከበሮ ይጠቀማሉ፣ ሌሎችም ከበሮ ይጠቀማሉ። የኢትዮጵያ ወንጌላውያንም ኢብን እኛም ተሐድሶም ጭምር ከበሮ እንጠቀማለን። የምንጠቀመው ከየት አግኝተን ነው ከተባለ በእግዚአብሔር ቃል ውስጥ ስለተጻፈ የእግዚአብሔር ሰዎች ገና ከመጀመሪያ ጀምሮ የእግዚአብሔር ሰዎች እግዚአብሔር የረዳቸው ሰዎች በከበሮና በጸናጽል እየዘመሩ እግዚአብሔርን ስላመሰገኑ ነው። እንደነገርኳችሁ መጀመሪያ የምናገኘው ማርያም ነች እና ከእሷ ጋር የነበሩ ሴቶች ማርያም የሙሴ እህት ማለት ነው። ከእሷ ጋር የነበሩ ሰዎች ከበሮ ይዘው እግዚአብሔርን አመሰገኑ። ከዚያ ዳዊት ይህንን ቀጠለ። በከበሮ በጸናጽል በሙሉ ኃይላቸው እግዚአብሔርን አመሰገኑ። ዳዊት ደግሞ በጻፋቸው መዝሙሮች ላይ በተደጋጋሚ በከበሮ በጸናጽል እግዚአብሔርን አመስግኑ ይላል። ድምፁ መልካም በሆነ ጸናጽል እግዚአብሔርን አመስግኑ ይላል። ስለዚህ ይሄ እግዚአብሔር የሚመሰገንበት የእግዚአብሔር ሕዝብ እግዚአብሔርን የሚያመሰግንበት መሳሪያ ነው እንጂ የአንዲት ቤተክርስቲያን የፈጠራ ሀብት አይደለም፣ ወይም የአይምሮ ውጤት አይደለም። ስለዚህ የአይምሮ ንብረት ባለስልጣንም አንደኛ ይህንን ነገር ሲሰጥ ማጣራት አለበት። በትክክል እሷ ነች የፈጠረችው የሚለውን ነገር ማጣራት አለበት። ሁለተኛ ነገር ደግሞ የጋራ የሆነ ነገር ወስዶ ለአንዲት ቤተክርስቲያን የንብረት ነው ብሎ የባለቤትነት መብት መስጠት ትክክል አይደለም። በህግ የተቋቋመ ድርጅት ነው። እኛ እናውቃለን፣ እናምናለን፣ እናከብራለን። ግን ይህንን ሲያደርግ ግን አጣርቶ መስጠት አለበት። ይሄ ከሆነ እኮ ሰዎች የሌሎችንም ሀብት እየዘረፉ ሲሄዱ የነሱ ነው እያለ እውቅና ሊሰጥ ነው ማለት ነው። ይሄ ደግሞ ትክክል አይደለም፣ ሸር ያለበት ነው የሚመስለው እና እኔ በዚሁ አጋጣሚ ለአይምሮ ንብረት ባለስልጣን ይህንን ነገር አድርሱልኝ። ምክንያቱም ስህተት ነው የሰራው። ይህንን ነገር ማንሳት አለበት። ነገ ከነገ በኋላ በዚህ ነገር ሲጠቀም ተገኝቶ አንድ ሰው የኔን ንብረት ተጠቀመ ብላ ቤተክርስቲያን ብትከስ ይሄ ትክክል አይደለም እና በደንብ መታሰብ አለበት። ብዙዎችን ሊያስደስት ይችላል፣ ግን ይሄ በጣም ትክክል አይደለም። በቃ እግዚአብሔር የሚመሰገንበት መሳሪያ ነው። የእግዚአብሔር ሕዝብ ይህንን አመስግነዋል። ገና የኢትዮጵያ ኦርቶዶክስ ቤተክርስቲያን ሳትኖር ዜማ ሳትደርስ ኢቭን ቤተክርስቲያን ሳትመሰረት
ከሺህ ምናምን ዓመት ዓለም በፊት ጀምሮ የእግዚአብሔር ሕዝብ ሲገለገልበት የኖረ ነው። ዛሬም የእግዚአብሔር ሕዝብ ይገለገልበታል፣ ነገም የእግዚአብሔር ሕዝብ ይገለገልበታል። እሷም የመገልገል መብቷ ነው። ግን የእኔ ብቻ ነው ማለት ግን አትችልም። እና ይህንን ለማስተላለፍ ነው። ይህንን ለአእምሮ ንብረት